በሚሊዮን ስር ነቀል ለውጥ ማብላት ማጠጣት አይደለም የኔ ስራ። አሁን በኋላ ኢትዮጵያን መለወጥ አለብኝ ብዬ ተነስቻለሁ። እንደሌላው ማብላት ማጠጣት ማስታመም አይደለም። በቃ አስታመም ልንቀይር አንችልም፣ ብናበላም ልንቀይረው አንችልም። ተሸክመን እዚህ አሜሪካን ድረስ እንኳን አምጥተን ጠላትን እንገዛለን። ለምን? ትውልድ ስለጠፋ። የጠፋውን ትውልድ መመለስ ነው የኔ ስራ። ለምን? አንድን አንዱ ይበላል። ህፃናት እንዴት ነው ትምህርት ሲማሩ ምንድን ቀለም አይደለም እኛ የምንፈልገው ግብረ ገብ ነው መጀመሪያ። የጠፋው ትውልድ ሪሃብ መግባት አለበት ስራ ለመፍጠር። ያ ነው አላማዬ። አላማዬ ትልቅ ነው። 1 ሚሊዮን ሌላ 1 ሚሊዮን ማሽ አድርጌ በየወሩ ትልቅ ለውጥ ላመጣ ተዘጋጅቻለሁና እኔም አላሳፍራችሁም። ምክንያቱም ሁለመናዬ እስከ ህይወት ድረስ ፍጻሜ እደርሳለሁ ብዬ ስለገባሁበት በሚቀጥለው ዓመት ለውጡንም በየፍሬውንም ታዩታላችሁ። ገና አሁን ችግኝ ነኝና ዛፍ ሆኜ ደግሞ ገና አበባው ሲያፈራ በየዓመቱ እየመጣሁ ቃል ገብቼላችሁ እውነታውን በትክክል አሳያቸዋለሁ። ግን እናንተ የምፈልገው ተገኙ። ኖርዝ ካሮላይና አንድ ያስተማራኝ ነገር አለ ደስ የሚለው። አሁን ማያቸው እንደ መልካችሁ ሁለመና የተለያየ ብሔር አለት ማለት የተለያየ ሰው አለበት። እኔ በልዩነት አንድ ሆኖ መስራት ማምን ሰው ነኝ እና እናንተ ያሳያችሁን ለሌላው አገር አርአያ አድርጌ ምሳሌ እንጠቅሳችሁ ናቸዋል። የተለያዩ ሰዎች የተለያየ አመለካከት ያላቸው ሰው የተለያየ ሃይማኖት አቋም ያላቸው የተለያየ የፖለቲካ አቋም ያላቸው ሰዎች ከዚህ ጋር እንዳላችሁ አይቻለሁ። ግን ለአንድ ዓላማ ግን አንድ ናችሁ እየሰራችሁ ስለሆነ አሁን ለእናንተ ደስ ግጭ ደባበር ሁሉ ሃይማኖት ዘር እንጂ ለያያቸው አፈልግ። በልዩነት አብሮ መስራት ይቻላል። በልዩነት ሰውን ማትረፍ ይቻላል። በልዩነት አገራችን ማትረፍ እንችላለን። አገራችን አፋፍሳት ነው የሆነችን አለ። በልዩነታችን አንድ መሆን ከቻል እውነት ነው የምላችሁ አገራችን ቀይራለን። በመጀመሪያ አበባ ይዣለሁና ከመናገሬ በፊት ስለ አበባው ልናገር። አንድ እንግዲህ ትንሽ ታዳጊ ልጅ አበባ ምን ታሰጣኛለች። ይሄ ቀላል አይደለም እና ምናልባት ወደ በኋላ ይሄን አበባ ሰርግ ላይ መጨረሻ ላይ ከወረወርን በኋላ ማነው ተረኛ የሚባል ነገር አለ እና ይሄን አበባ ማነው ተረኛ ብዬ በኋላ ወረወረውና ይሄን አበባ የያዘ የሚቀጥለው ዓመት የኔ ቦታ ይወስዳል ማለት ነው። እውነት አንዳንዴ ያው ደስታ በዚህም ምን ይባላል በደስታ ማልቀስም መሳቅም አለና አሁን ላይ ሁለት ነገሮች ተቀላቀሉብኝ። ኖርዝ ካሮላይናን በዝመት ባልነበር የሚያለዋት ግን ከሁሉ በፊት እኔንም ከዛ ከሩቅ ቦታ በተለያየ ሀገር ዞሬ ከዚህ ከእናንተ ፊት እንድቆም እናንተም ስራቸውን ጊዜያቸውን ገንዘባቸውን መስዋዕት አድርጋችሁ ለዚህ ለተቀደሰ ዓላማ እንድትገኙ ያደረጋችሁ ለእግዚአብሔር ምስጋና እንዳለብንበት ምስጋና ከማን መጀመር እንዳለብኝ እርግጠኛ ባትሆንም መቼም ይህም ፕሮግራም ለመጀመሪያ ጊዜ ኮኦርዲኔት እንዲሆን መርጌታን ነበር የመጀመሪያ ስፍል የደረሳቸው እና ሌሎቻቸውን ስማቸው እንዳጠራ ምናልባት የሎስ አንጀለስ ስምና የኖርዝ ካሮላይና ስም ትንሽ የተለያየ ስለሆነ ስማቸውን ፕሮናውንስ ማድረግ ልሳሳት ስለምችል በዚህ ፕሮግራም ይሄ ስኬታማ እንዲሆን ላገዛችሁን ውድ ለሆናችሁት ለዚህ ድንቅ ለሆነ ዓላማ አሻራን ለመጣል ለተዘጋጃችሁት ይህን ሁሉ ልፋት ደግማችሁ ይሄ ነገር ዛሬ እንዲሳካ ላደረጋችሁልኝ ወገኖቼ፣ እህት ወንድሞቼ ምስጋናው በእኔ ብቻ ሳይሆን በእነዛ ህፃናት የምግብ ያለ የትምህርት ያለ የሚገቡ ወጣቶች የስራ ያለ እናት ልጆቿ የተንገበገበች የምታለቅስ በእነሱ ስም ትልቅ ምስጋናች እንዲደርሳቸው ሌላ ግን የምናገረው ቅድም ኖርዝ ካሮላይና ስባል እንግዲህ ትንሽ ሀበሻ የሚኖሩበት አሜሪካ ውስጥ እስካሁን ከምሰማው አስቤው ማንንም አላውቅም። እዚህ ሀገር ለመምጣት ያው እንደምታውቁት ሰፋ ያለ ሀገር ስላለው እንደ ኖርዝ ካሮላይና በጣም ትንሽ ነው ስለሚባል ስላለበት አስቤውም አላውቅም ነበርና እግዚአብሔር
እሳቸው ለመርጌታ ሲባልና በኮሚቴው ምክንያት ይሄን ሲታሰብና ደግሞ እንደዚህ ተሳክቶ እናንተን እንደዚህ በማየቴ በእውነት ነው የምላችሁ ለራሳችሁ ጭብጨባ እንታደርጉ። እኔም ወደ እናንተ ወደዚህ ስቀርብ በተቀደሰ ዓላማ ራእይ ይዤ አዲስ ራእይ ይዤ የመጣሁት ኑሮዬን፣ ልጆቼን፣ ቢዝነሴን፣ ምኔን፣ ወገኔን ምን ሳለን ጥሩ ቤቴንም ለቅቄ አሁን ከአንድ ወር በላይ ሆኖኝ አገር ለሀገር እየተንከራተትኩ ነው። ወስኜበት ነው። ብዙ አይነት ነገር ሊቀበል ወስኜ ነው። ምክንያቱም የሀገራችን ያለው መከራና ስቃይ በተወሰነ ሰው ሊገባ አይችልምና እኔ ደግሞ ወስኜ እስከ ሕይወት ድረስ መስዋዕትነትን ከፍዬ ግን ለዛ ወገን ምስኪን ወገኔ ለመድረስ ቆርጬ ተነስቻለሁና ሁላችሁ አይዞሽ ትችሉኝ በእግዚአብሔር ስም ደግሞ ይህ ካርቱዞ ገንዘብ ብቻ አይደለም። በተለያየ መልኩ ነው። ገንዘብ ያለው በገንዘብ፣ አቅም ያለው በአቅም፣ እውቀት ያለው በእውቀት፣ ሌላው በጸሎት ሞራል በመሆን ተባብረን አንድ ሰው ወደ ሚሊዮን አሁን በመቶ ሰዎች በመቶዎች የሚቀበል የሚቆጠሩ ህፃናት አሮጊቶችን አግዛለሁ በልቼ ግን እኔ አሁን በሚሊዮን ስር ነቀል ለውጥ ማብላት ማጠጣት አይደለም የኔ ስራ። አሁን በኋላ ኢትዮጵያን ለለወጥ አለ ብዬ ተነስቻለሁ። እንደሌላው ማብላት ማጠጣት ማስታመም አይደለም። በቃ ማስታመም ልንቀይር አንችልም፣ ብናበላም ልንቀይረው አንችልም። ተሸክመን እዚህ አሜሪካን ድረስ እንኳን አምጥተን ጠላትን እንገዛለን። ለምን? ትውልድ ስለጠፋ። የጠፋውን ትውልድ መመለስ ነው የስራ። ለምን? አንድን አንዱ ይበላዋል። ህፃናት እንዴት ነው ትምህርት ሲማሩ ምንድን ነው? ቀለም አይደለም እኛ የምንፈልገው፣ ግብረ ገብ ነው መጀመሪያ። የጠፋው ትውልድ ሪሃብ መግባት አለበት ስራ ለመፍጠር። ያ ነው አላማዬ። አላማዬ ትልቅ ነው። ምናልባት ቁጥሩን ከብዳቸው ሆነ 1 ሚሊዮን ሌላ 1 ሚሊዮን ማርሽ አድርጌ በየወሩ ትልቅ ለውጥ ላመጣ ተዘጋጅቻለሁና እኔም አላሳፍራችሁም። ምክንያቱም ሁለመናዬን እስከ ህይወት ድረስ ፍጻሜ እደርሳለሁ ብዬ ስለገባሁበት በሚቀጥለው ዓመት ለውጡንም በየፍሬውን ታዩታላችሁ። ገና አሁን ችግኝ ነኝና ዛፍ ሆኜ ደግሞ ገና አበባው ሲያፈራ በየዓመቱ እየመጣሁ ቃል ገብቼላችሁ እውነታውን በትክክል አሳያቸዋለሁ። ግን እናንተ የምፈልገው ዩኤስ ኮሎራይና አንድ ያስተማራኝ ነገር አለ ደስ የሚለው። አሁን ማያቸው እንደ መልካችሁ ሁለመና የተለያየ ብሔር አለበት ማለት የተለያየ ሰው አለበት። እኔ በልዩነት አንድ ሆኖ መስራት ማምን ሰው ነኝ እና እናንተ ያሳያችሁን ለሌላው አገር አርአያ አድርጌ ምሳሌ እንጠቅሳችሁ ናቸዋል። የተለያዩ ሰዎች የተለያየ አመለካከት ያላቸው ሰዎች የተለያየ ሃይማኖት አቋም ያላቸው የተለያየ የፖለቲካ አቋም ያላቸው ሰዎች ከዚህ ጋር እንዳላችሁ አይቻለሁ። ግን ለአንድ ዓላማ ግን አንድ ናችሁ እየሰራችሁ ስለሆነ አሁን እንደናንተ ደስ ስትጨባበር ሁሌት አሁን የሚቀጥሉበት በዚህ ተናግራ ለትምህርት ሰው አርአያ እንድትሆኑ አደራ ምለው ይህን ቀጥሉበት። ሃይማኖት ዘር እንዲለያያቸው አልፈልግም። በልዩነት አብሮ መስራት ይቻላል። በልዩነት ሰውን ማትረፍ ይቻላል። በልዩነት አገራችን ማትረፍ እንችላለን። አገራችን አፋፍሳት ነው የሆነችን አለ። በልዩነታችን አንድ መሆን ከቻል እውነት ነው የምላቸው አገራችን እንቀይራለን። ይህን 2024 ዲሴምበር ነው ይህን ድርጅት የከፈቱ። ያኔ የመጀመሪያ እንደው አንደኛው የመጀመሪያ 10 ሰዎች ውስጥ የመጀመሪያው ኤርትራዊ ነው። 500 ብር በወር የኔ አባል ሆኖ የተመዘገበው። ስለዚህ በልዩነት አብረን እንስራ። አዳራሻለሁ። አመሰግናለሁ። እህታችን ደወለችልኝ። በዝና አውቃት ነበረ። ካሊፎርኒያ ገና ሲያገኝ ገዛበት ጊዜ ኮምፓኒያ ሸርሰቶ ገንዘብ እንደዚህ ፈንድሬዚንግ ሲያደርግ ትዕግስት የምትባል 1 ሚሊዮን ሰጠ ሲባል ሰምቼ እንዲህ አይነት ሰው በዘመናችን አለ ብዬ አደንቅ ነበርና በኋላ ደግሞ አንድ ወንድም ጋር ሁና ደወሉልኝ። እሷን አስተዋወቀኝ። እኔ በጣም ደስ አለኝ። እንግዲህ በቅርቡ ትገኛለሽ ወይ ብዬ በደስታ መቼም አሁን ሀብታም ሲደውል ደስ አይላችሁም? ሀብታም ሲደውልላችሁ ደስ ይላችሁና
እኛ አሁን ስለነበረ ስትደውል ከምድር ነው ከሰማይ የመጣሽ አልኳት። ከምድር ነኝ አለችና ከዛ በኋላ ዓላማዋን ነገረችኝ። ለምደደወለች ነገረችኝ እና ለመርዳት ሀገራችን ይቼ ነበረ እና ብዙ ችግር አይቼ ነው የመጣሁኝ። ያንን ችግር አይቼ ዝም ማለት አልፈለኩም። ስለዚህ ስራዬን ሁሉ ድርጅት ለልጆች ሰጥቼ አሁን እኔ ወደዚህ ሀገር ብቻ መስራት እፈልጋለሁ አለች። ኢትዮጵያ ያለው ችግር ታውቁታላችሁ። በተፈጥሮም ሆነ በሰው ሰራሽ ብዙ ችግር ነው ያለ። ብዙ የተራቡ እናቶች፣ አባቶች፣ ህፃናት አሉ። በጣም በሀገራችን በጣም መጠነ ሰፊ ችግር ነው ያለና እሷም ያደረጋት ነው ያሰበችው። አይዲ ከሆነ ጥሩ ሀሳብ ነው ብዬ ከሰው ባልበቀርሁኝ እንዲያው ላይ ብዬ ነው ችግር የለም በሻለ በኩል ያሰብራሉ ብዬ ቃል ገባሁላት። ይህን ያደረገ እግዚአብሔር ነው። በጣም ደስ ብሎኛል። እህታችን ደግሞ እግዚአብሔር እንግዲህ ሲርዳሽ ዳዊት የዳዊት መዝሙር 40 ላይ ለድሃና ለችግረኛ የሚያስብ ሰው ምስጉን ነው ይላል። ማሰቧ በራሱ ትልቅ ነገር ነው። ማሰቧ እና ምጽዋት ማድረግ ለሰው ለድሃ መራራት ይሄ ትልቅ በእግዚአብሔር ዘንድ የተወደደ ነገሩና እሷም ደግሞ ዘረዋን የራሷን ገንዘብ ከኛም ደግሞ እንደዚህ የምታገኘውን አድርጋ ነው ለመርዳት የተነሳችውና እንግዲህ ከባድ ነው ብያቸዋለሁ። ግን ደግሞ ደፋርና ጤስ መውጫ ያጣም ይባላልና ከደፈረች እግዚአብሔር ያግዛታል። የኢትዮጵያ ሕዝብ በእውነት ሮሮ ያግዛታል እና ሀገራችን ብዙ የተራቡ ወገኖቻችን ጠግበው የታረዙ ለብሰው የምናይበት ጊዜ ይመጣል የሚል ተስፋ አለኝና እንግዲህ እግዚአብሔር ይፍቀድ። እግዚአብሔር ሲፈቅድ ሁሉ ይሆንና እንኳን ደህና መጣችሁ። እንግዲህ